ሰላም ጤና ይስጥልኝ። ውድና እየተከበራችሁ የሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ እንግዲህ ዛሬ በግ ልንጠብቅ እየወጣን ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን ቻናል አበረታቱኝ ማለት ነው። የእናትና ልጅ ቤተሰቦች ጋይስ እንዴት ናቸው? ሰሞኑን በጣም ጠፍቻለሁ። ቪዲዮ ሰርቼ አላቅም እና ትንሽ ያው ስለተጨናነቅኩኝና እንትን ስላልኩኝ ነው። በጣም ይቅርታ ቤተሰቦች። እስኪ እንግዲህ ከሁለት ወር በኋላ ቪዲዮ እየለቀኩ ነው። እናንተ ደግሞ ሀሳብ አስተያየታችሁን በኮሜንት ስር አስቀምጡልኝ። ሰብስክራይብ ማድረጋችሁንም አትርሱ። ሰምታችኋል ማለት ነው። ውድና እየተከበራችሁ የሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። እኔ ሰላምታ አበዛለሁ፣ ምክንያቱም ደስ ይለኛል። ሰላም ማለት በቃ አክብሮት መስጠት በጣም ደስ ይለኛል ማለት ነው። ስለዚህ እኛ ደግሞ የወጣንበትን አላማ አሳክተን እንድንመለስ እግዚአብሔር አምላክ ፍቃዱ ይሆንልን። ቤተሰቦች ይህን ጫካ ስታዩ ምን ትዝ አላችሁ? በጉ ሁሉ በቃ ተራራው ምናምን ሳይ እና በጣም ብዙ ነገር እናስታወሰኝ ማለት ነው። በጣም ብዙ ነገር አስታወሰኝ። በቃ ምን ልበላችሁ እና እኔ ደግሞ እስኪ ለቤተሰቦች እስኪ ያለኝን እኔም ደስ ያለኝን ነገር ላካፍላችሁ ብዬ ቪዲዮውን ልሰራው ተዘጋጀው ማለት ነው። እና ደግሞ ሰው ሲጠፋ መፈለግ ይልመድባችሁ። እዩት እስኪ የትኛውን ነው የሚሻላችሁ? ምረጡ። መረጥ እያደረጋችሁ አዎ። ስለዚህ እኔ ደግሞ ደስ አለኝና ቀረጽኳቸው። እንዲሁም ሰውየው እንዳቀረች ቪዲዮ ስናታስገቢ ምናምን እያለኝ ነበረ። ልጅ አምጪ እንዲሁም በዚህ ልቀርጽልሽ ብላ በመስኮት ቀረጸችልኝ ማለት ነው። ዩቲዩብ እንደምሰራ አታውቅም፣ ግን ቪዲዮ ስቀርጽ ታየኛለች እና ትወዳለች ቪዲዮ መቀረጽ ብላ ላይክ እያደረጋችሁ እናንተ ላይክ አትርሱ። አዎ ሰብስክራይብም አድርጉ፣ አይከፈልበትም። ለሌሎች እንዲደርሳቸው ሸር በማድረግ አበረታቱኝ። እኔ እህታችሁ ነኝ። እንዴት ተወረ ተው፣ እኔ እህታችሁ አይደለሁም? አዎ ይበቃሻል። ወቀሳ ፀሐዬ ማለት ነው። እንግዲህ ማለት ነው ይሄ የምታዩት የት ሀገር ይመስላችኋል? የትስ ሀገር ነው ብላችሁ ታስባላችሁ? እኔ የጭንቅላታችሁ ምን እያቃጨለ እንደሆነ እኔ ያውቃለሁ ማለት ነው። ስለዚህ እስኪ ምን አስባችሁ እንደነበረ በመጀመሪያ በጉን ምኑን ስታዩ፣ አለባበሴን፣ ሞዴልነቴን ምናምን ስታዩ ምን አስታውሳችሁ ነበረ? በኮመንት ስር ጻፉልኝ። እሱ ነው። ሌላው ደግሞ ሀገር ገባች እንዴ እንደምትሉ እርግጠኛ ነኝ ማለት ነው። ሀገር አልገባውም፣ አትጓጉ። ግን በቅርቡ መግባት አይቀርም። ሀገር ቤት ነው የሚመስለው አይደል? ይሄ የምታዩት ተራራ፣ ድንጋይ፣ ሸንተረር ሀገር ቤት ነው የሚመስለው እውነት ለመናገር። እና ጋይስ ቤተሰቦቼ የዛሬው ይዤላችሁ የመጣሁት ቪዲዮ በዚህ አይነት መልኩ የሚያምር ሜዳ፣ አረንጓዴ ቦታ፣ ተራራና ድንጋይ ላሳያችሁ ማለት ነው። ምክንያቱም አንድ ፎቅ ላይ ተንጠልጥለን በጣም ብዙ ነገሮች ማየት ይናፍቀናል። ኢትዮጵያ ቢሆን እኮ አሁን ይህን ተራራ ስራዬ ብዬ ልቀርጽ አልቀርጽም፣ ስልኬንም አላነሳ፣ ለዚህ ዝም ነው የምለው። አሁን ግን ማለት ነው የሆነች ነገር ሳይ በቃ ትዝ ይለኛል። ለጓደኞቼ ላሳያቸው እስኪ ብቀርጸውስ ምን ችግር አለው? በቃ ደስ ይለኛል። በቃ ባህር ዛፍ አለ፣ ጽድ አለ፣ የሌለ ዛፍ የለም እዚህ ሀገር። ደግሞ የሚገርም ኢትዮጵያ ያለው ዛፍ በሙሉ ማለት ነው እዚህ አለ እና በጣም ነው ደስ የሚለው። ሰብስክራይብ አድርጉ፣ ሸርም አድርጉ። ዝም ብዬ ወሬም በከንቱ አላባክንም። ሰምታችኋል ጋይስ ቤተሰቦች። ልጆች ሳይነሱ ትንሽ ወራ ላርጋችሁ ብዬ ነው። በዚህ እንኳን በኋላ ያው ላይ ስገባ ማውራት ስለማይመች ለዛ ነው። እናም እናንተን ዛሬ የምመርቃችሁ ነገር ከምንሰማው ነገር ከምናየው ነገር ጆሮአችን አይናችን ከሚያየው ነገር መጥፎ ነገር እግዚአብሔር አምላክ ይጠብቀን። የምር ወጥቶ ተመቅረት እግዚአብሔር ይጠብቀን። አረ አሜን በሉ። የምር እኔ እንዴት እንደሰጋው በቃ እውነት በሰላም ሀገሬ ለቤተሰቦቼ በቃ ይሆን የሚለው በጣም ስጋት ላይ አዋለኝ ማለት ነው። ከምላችሁ በላይ በጣም ስጋት ላይ አዋለኝ እና አንዳንዴ ሀናን ስትሰሙ ሌሎችም አሉ። ሀና ሶሻል ሚዲያ ተጠቃሚ ስለሆነች ነው እንጂ ብዙ ነገር የወጣው እንደሷ የማይጠቀሙት ስንቶቹ ናቸው? ግን በበረሃ የቀሩት የማንም ወንደላጤ ስሜት ማራገፊያ ሆነው የቀሩት። አመሰግናለሁ ቤተሰቦች ስለምታበረታቱኝ። ለማንኛውም በያላችሁበት
ሰላማችሁ ዝት ትርፍ እንዲልልኝ እንደ ምድር አሸዋ እንደ ሰማይ ከዋክብት ሁሌም ጸሎቴና ምኞቴ ነው። እናንተም እኔንም በኮሜንት መረቁኝ እሺ። እምወዳችሁና የማከብራችሁ የሀገሬ ልጆች የምር እኔ በጣም ውስጤ እርብሽ ብሎ በጣም ነው ውስጤ የተነካው ከምላችሁ በላይ በቃ እንዲሁም ድሮም ቲክቶክም አልወድም፣ ግን በወድ ኑሮ ስገባ እንዴት እንደምሆን አትጠይቁኝ። በቃ አንዳንዴ ግብት ስል በጣም ነው አልቅሼ የምወጣው እና ብዙ ጊዜ አልገባም አልጠቀምም ብዙም። በቃ የተወሰነ ቪዲዮ መልቀቅ ካለብኝም ለቀቅ አድርጌ ነው የምወጣው እንጂ አላይም። እዛ ስክሮል ሳረግ አልውልም፣ ላይቭ ላይ አልዞርም እንጂ ላይቭ ላይ የምትዞሩ እነንተናን የምሰሙ በጣም ነው የሚከብደው ማለት ነው። እንግዲህ ቤተሰቦች አስስኮቶት እንዲያላበዛባችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ፣ አበረታቱኝ። እውነቴን ነው የምላችሁ ማለት ነው። በቃ አበረታቱኝ። የምር ቪዲዮ ለቀቅ አላቅም። በቃ ከወር በላይ ሆነኝ እና ለዛ ነው ከወር በላይ ስለሆነኝ ለዛ ነው ማለት ነው ቪዲዮ የምለቀው። በቃ ግራ ገባኝ። በምን ሰዓት ላውራው፣ በምን ሰዓት ኤዲት ላደርገው እና በቃ እንኳን እሱን አይደለም ላይቭ ራሱ የምገባበት እንኳን የተስተካከለ ሰዓት አይደለም። ያው እግዚአብሔር አምላክ እሱ የተስተካከለውን ነገር እስከሚያመጣ ድረስ መታገስ ዋጋ አለው በሚለው ነው እና ታግሱ፣ ተስፋ አትቁረጡ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እኔንም እያበረታታችሁ። አዎ እሷ ነገር እንዲያተረሰ ግድ ነው ግድ ነዋ። ያለ እሷ ምንም ዋጋ የለውም እዚህ። ለዛ ነው እና ቤተሰቦችን አንዳንዴ ጥያቄ አይፈጥርባችሁም? የሆነ ነገር ስትሰሙ እውነት እኔም ለቤተሰቦች በቃ ይሆን ወይስ በዚሁ ቀር ይሆን የሚለው ነገር ሀሳብ አያደርባችሁም? እኔ በጣም ነው የማስበው። በቃ በጣም ከምላችሁ በላይ ይጨነቃለሁ። አይምሮ ይጨነቃል። እንቅልፍ አይወስደኝም። ሰሞኑን ምንም እየተኛው አይደለም። ለምን ተጨናነኩ? ሚዲያው ተጨናንቋል። በቃ አይምሮ የተጨናነቀ። ፌስቡክ ብገቡ፣ ቲክቶክ ብገቡ፣ ዩቲዩብ ራሱ ቁርጥራጭ ላይ ብገቡ፣ በቃ ምኑ ላይ ብገቡ እሷ ናት ያለችው እና በቃ አይምሮ የተጨናነቀ። በተለይ ህፃን ጨቅላ ልጇን ጥላ እግዚአብሔር ይድረስላት። የቤተሰቦቿ የእናቷ ለቅሶ፣ የህፃኗ ለቅሶ ይድረስላት። በቃ እኔ ሌላ ምን እላለሁ? እንግዲህ ዛሬ በዚህ መልኩ በጎችን ችግ እያልኩኝ ማለት ነው። ያው ሜዲያ ለሜዲያ ዋልኩኝ። ይህን ቪዲዮ መቼ እንደቀረጽኩት ታውቃላችሁ? የበዓል ዕለት የኢድ ዕለት ነው የቀረጽኩት። ግን በምን ሰዓት ኤዲት ላድርገው? በምን ሰዓት? ማርያምን ጊዜ ከሌለ ለካ ሁሉም ነገር ዋጋ የለውም። እና እስኪ ሁላችንም በጸሎት አንረሳሳ፣ ጸሎት እንደራረግ፣ ሀሳብ ሸርሸር እንደራረግ። በዚህም ቢሆን ስንጠፋ እንጠያየቅ፣ እንፈላለግ። የኔ ብቻ እንበል በእናታችሁ። የምር ዘንድሮ ደግሞ ክረምቱ ኃይለኛ ሆኗል እኛ ጋር፣ እናንተ ጋር አቅም። አመሰግናለሁ ቴንኪው ስለምትከታተሉ የምር። እና እኛ ጋራ በጣም ኃይለኛ ሆኗል ዘንድሮ ማለት ነው። በጣም ኃይለኛ ሆኗል። አሁን እየዘነበ ነው እየዘነበ። ጦርነቱም እንደሰው ነው፣ ዝናቡም እንደሰው ነው። ምን ትላላችሁ እንግዲህ ሰዎች? ዝም ብሎ ማየት ነው እንጂ። አዎ ሰብስክራይብ አድርጉ አትርሱ። ይችን ነገር በየደቂቃው ላስታውሳችሁ ብዬ ነው። እንግዲህ ስለነበረ ቆይታ አመሰግናለሁ። ባይ ባይ።